ዛሬ ሌሊት በጭንቀት ተኝተሃል። ልብህ ሰላም አጥቶ ብዙ ጊዜ ሳታውቀው እየፈራህ ነው። ምናልባት ስለ ቤተሰብህ፣ ምናልባት ስለ ጤና፣ ምናልባት ስለ ስራ ወይም ስለ ነገ የማታውቀው ነገር። ከሁሉ በላይ ግን አንድ ጥያቄ ልጠይቅህ። እግዚአብሔር ስለ ፍርሃትህ ምን ይላል? ብዙዎቻችን እምነቴ ደካማ ስለሆነ እፈራለሁ ብለን እናስባለን። ነገር ግን መጽሐፍ ቅዱስ ይህንን ያስተምረናል። ዛሬ በኢሳይያስ 41 ውስጥ እግዚአብሔር ለሕዝቡ የተናገረውን ቃል እንመለከታለን። ይህ መልእክት ከልብ ከተቀበልከው በኋላ ፍርሃት በተመሳሳይ ዓይን አታየውም። ውድ የጽማዊ ቲዩብ ቤተሰቦች፣ ዛሬ ደግሞ እነሆ በአዲስ የህይወት ምግብ በሚሆን መጥተናል። ከጽማዊ ቲዩብ ጋር በመሆን ቪዲዮውን እስከ መጨረሻ በማየት ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ የአክብሮት ግብዣችንን እየሰጠን ወደ ርዕሳችን እንገባለን። ይህ ቃል ለማን ተነገረ? ኢሳይያስ 41 ላይ ለመረዳት በመጀመሪያ ታሪኩን ማወቅ አስፈላጊ ነው። እስራኤል በምድሩ አልነበረችም፣ በባቢሎን ምርኮ ውስጥ ነበረች። ቤተ መቅደሳቸው ፈርሶ ነበር። ከዘመዶቻቸውም ተለይተው ነበር። የሚያውቁት ሁሉ ተቀይሮ ነበር። በሰው ዓይን ተስፋ የሌለው ሁኔታ ነበረ። እንዲህ ባለው ጨለማ ውስጥ ነው እግዚአብሔር የተናገረው። አትፍራ፣ እኔ ካንተ ጋር ነኝ። አትደንግጥ፣ እኔ አምላክ ነኝ የሚለውን በኢሳይያስ ምዕራፍ 41 ቁጥር 10 ላይ ያለውን ኃይለ ቃል የምናገኘው። ልብ በሉ፣ እግዚአብሔር ችግርህ ሲያልቅ እመጣለሁ አላለም። ሁሉም ሲስተካከል ካንተ ጋር እሆናለሁም አላለም። በችግሩ መካከል እኔ ያለሁ ነው ያለው። ይህ ዛሬ ለእኛ የሚሰራ እውነት ነው። ምናልባት እኛም በባቢሎን ውስጥ ነን። ምናልባት የእኛም ባቢሎን ድህነት ነው፣ ወይም ህመም፣ ወይም የቤተሰብ ችግር፣ ወይም ማንም የማይረዳን ጭንቀት። ነገር ግን እግዚአብሔር አሁንም ያው ነው። እርሱ ወደ ልባችን ቀርቦ እንዲህ ይለናል፣ አትፍራ፣ እኔ ካንተ ጋር ነኝ ይላል። እኔ አምላክ ነኝ የሚለውን ቃል ለምን ፍርሃትን ያሸንፋል? የእግዚአብሔር ቃል በጥንቃቄ እንመልከት። እግዚአብሔር አትፍራ ብሎ ብቻ አልተወንም፣ የማትፈራበትን ምክንያትን ነገረን። እኔ አምላክ ነኝ ነው ያለው ኢሳይያስ 41:10 ላይ። ይህ በጣም ትልቅ ቃል ነው። እኔ አምላክ ነኝ ነው ያለው። ይህንን የቅርበት ግንኙነት ያሳያል። እግዚአብሔር ከሰው ሩቅ ሆኖ የሚመለከት አምላክም አይደለም። በጸሎት የሚሰማ፣ በእንባ የሚያየን፣ በጭንቀት የሚቀርበን አምላክ ነው። መዝሙረ ዳዊት እንዲህ ይለናል፣ እግዚአብሔር ለተሰበረ ልብ ቅርብ ነው፣ በመንፈስም የተዋረዱትን ያድናቸዋል ይላል። ይህንን ኃይለ ቃል የምናገኘው በመዝሙረ ዳዊት ምዕራፍ 33 ወይም 34 ላይ ቁጥር 18 ነው። ምናልባት ዛሬ ሰዎች አልጠየቁንም፣ ምናልባት ማንም አልተረዳንም። ነገር ግን ክርስቶስ ያውቀሃል። ከሰው በፊትም የልብህን ሕመም ያውቃል። የምታስጨንቀውን ነገር ሳትናገር ያውቃል። ስለዚህ እምነታችን በሁኔታችን ላይ አይቆምም። እምነታችን በእግዚአብሔር ታማኝነት ላይ መቆም አለበት። ፍርሃት የሚጀምረው በሀሳብ ነው። ሰይጣን ከሁሉ አስቀድሞ ልባችንን የማስፈራራት ይሞክራል። አትችልም፣ ብቻህን ነህ፣ እግዚአብሔር ትቶሃል፣ ችግርህን አያቅልህም። እነዚህ ግን የእግዚአብሔር ድምፅ አይደሉም። ጌታችን ኢየሱስ ክርስቶስ እንዲህ ብሏል፣ ልባችሁ አይታወክ፣ በእግዚአብሔርም እመኑ፣ በእኔ ደግሞ እመኑ ይላል። ይህን የሚለን በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ነው። ይህ የጌታ ጥሪ ነው። ፍርሃት እንድንከተለው ሳይሆን በእርሱ እንድናምን የሚጠራን ጥሪ። ወዳጄ፣ አንድ ነገር ሳታውቅ ፍርሃት የወደፊቱን አያውቅም። እግዚአብሔር ግን የመጀመሪያውንም የመጨረሻውንም የሚያውቅ አምላክ ነው። የዛሬ እንባችንን የሚያይ እርሱ ነው። የነገ እድላችንን የሚያዘጋጀው እርሱ ነው። ስለዚህ የምንደገፈው በፍርሃታችን ሳይሆን በማይለወጠው በእግዚአብሔር ቃል ላይ ነው። የሚቀጥለውን ክፍል ደግሞ እግዚአብሔር የሰጠንን 3 ታላላቅ ተስፋዎች እንመለከታለን። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ እጅ እደግፍሃለሁ የሚለውን። ይህንኑ ቃል የምናገኘው እዛው ኢሳይያስ ምዕራፍ 41 ቁጥር 10 ላይ ነው። 3ቱ ታላላቅ የእግዚአብሔር ተስፋዎችን ስንመለከት ከዚህ በፊት አትፍራ የሚለውን ትእዛዝ አየን። አሁን ግን እግዚአብሔር ይህንን ትእዛዝ በተስፋ እንዴት እንደሚደግፈው እንመለከታለን። ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ ውስጥ እግዚአብሔር 3 ታላላቅ ተስፋዎችን ይሰጠናል። አበረታሃለሁ፣ እረዳሃለሁ፣ በጽድቄም ቀኝ እደግፍሃለሁ ይላል። እያንዳንዱ ቃል በሕይወታችን ውስጥ ጥልቅ ትርጉም አለው። አበረታሃለሁ የሚለውን ስንመለከት ሰው አካሉ ብቻ አይደክምም፣ ነፍሱም ትደክማለች። እያንዳንዱ ጊዜ ድካማችን በስራ ብዛት አይደለም፣ በጭንቀትም ብዛት ሊሆን ይችላል። ሌሊት እንቅልፍ የሚነሳ፣ ቀን ሰላም የሚነሳን ነገር ይኖራል። እነዚህ ሁሉ የሚያውቀው ጌታ እንዲህ ይላል፣ አበረታሃለሁ ይላል። ይህ በራስህ ኃይል እንድትቆም የሚጠይቅ ቃል አይደለም፣ በእርሱ ኃይል እንድትቆም የሚጠራ ቃል ነው እንጂ። ቅዱስ ጳውሎስም እንዲህ ይለናል፣ ኃይሌ በድካም ይፈጸማል ይላል። ሁለተኛ ቆሮንጦስ ምዕራፍ 12 ቁጥር 9 ላይ። ስለዚህ ድካም የእግዚአብሔር ሥራ የማይታይበት ቦታ ሊሆን ይችላል። እረዳሃለሁ የሚለውን ስናይ ደግሞ አንዳንድ ሰዎች ለመርዳት ቃል ይገባሉ፣ ነገር ግን ሁል ጊዜ ሊያደርጉት አይችሉም። እግዚአብሔር ግን የሚናገረውን ይፈጽማል። ረድኤቱ በምን መልኩ እንደሚመጣ እኛ አናውቅም፣ ነገር ግን
በሰአቱ እንደሚደርስ እናምናለን። አንዳንድ ጊዜ በሰው ይረዳናል። አንዳንድ ጊዜ መንገድ ይከፍትልናል። አንዳንድ ጊዜ ደግሞ ችግሩ ሳይወገድ እኛን ያጸናናል። የሶስቱ ወጣቶች ታሪክ ስንመለከት እግዚአብሔር ከእሳት አስቀድሞ አላወጣቸውም፣ ነገሩ ግን በእሳት መካከል ከእነርሱ ጋር ነበር። ይህንን ታሪክ የምናገኘው በትንቢተ ዳንኤል ምዕራፍ 3 ላይ ነው። ይህ እኛ ተስፋ ነው። በጽድቄም ቀኝ እጅ እደግፍሃለሁ የሚለውን ተስፋ ስናይ ይህ በጣም የሚያጽናና ቃል ነው። ሰው ሊወድቅ ሲል በቅርብ ያለ ሰው ይደግፈዋል። እግዚአብሔር እንዲሁ ነው። ከሩቅ እመለከታለሁ አይልም፣ እደግፍሃለሁ ይለናል። ይህ የቀረበ አምላክ መሆኑን ያሳየናል። የምናመልከው አምላክ ሩቅ አይደለም፣ በጸሎታችን ውስጥ የሚገኝ፣ በንስሐችን የሚቀበለን፣ በመከራችን የሚያጽናናን አምላክ ነው። ስለዚህ ዛሬ የምንሸከመው ሸክም ከባድ ቢሆንም እርሱ የሚደግፈን እጅ ከሸክም የበለጠ ኃያል ነው። ወዳጄ፣ ምናልባት ሰዎች አቅማችንን ይጠራጠሩ ይሆናል፣ ነገር ግን እግዚአብሔር ተስፋው አይሽርም፣ የተናገረውንም ይፈጽማል። ስለዚህ ዛሬ ፍርሃትን ከልባችን በላይ ማስቀመጥ አይገባንም። የእግዚአብሔር ቃል ከፍ እናድርግ፣ ምክንያቱም የሚለወጠው ሁኔታ ነው። የማይለወጠው ግን የእግዚአብሔር ተስፋ ስለሆነ መጽናናት መቻል አለብን። መጨረሻው ክፍል ደግሞ እጅህን እይዛለሁ የሚለውን የፍቅር ቃል እንመለከታለን። ውድ የጽማዊ ቲዩብ ቤተሰቦች አብራችሁን ሁኑ። እስካሁን የእግዚአብሔር 3 ታላላቅ ተስፋዎችን ተመልክተናል። ነገር ግን ከነዚህ ሁሉ በላይ ልብን የሚያረጋጋ አንድ ቃል አለ። እግዚአብሔር በኢሳይያስ ምዕራፍ 41 ቁጥር 13 ላይ እንዲህ ሲል ይናገረናል። እኔ እግዚአብሔር አምላክህ ቀኝ እጅህን የሚይዝ ነኝ፣ አትፍራ፣ እኔ እረዳሃለሁ ይለናል። ይህ ምስል በልባችን እናስብ። አንድ ትንሽ ልጅ በጨለማ መንገድ ሲሄድ የአባቱን እጅ ሲይዝ ማለት ነው። መንገዱ አሁንም ጨለማ ሊሆን ይችላል፣ ነገር ግን ልጁ አሁንም ብቻውን አይደለም። ይህ በእኛ በእግዚአብሔር መካከል ያለውን ግንኙነት ያሳየናል። አንዳንድ ጊዜ ጌታ ችግሩን ወዲያውኑ አያስወግደውም፣ ነገር ግን በችግሩ መካከል እጃችንን አይለቅም። የዳዊት ቃል እናስታውስ። በሞት ጥላ ሸለቆ እንኳ ብሄድ ክፉን አልፈራም፣ አንተ ከኔ ጋር ነህና ይላል በመዝሙረ ዳዊት ምዕራፍ 22 ቁጥር 4 ላይ። ዳዊት ሸለቆ አይኖርም አላለም፣ በሸለቆ ውስጥ እንኳ አንተ ከኔ ጋር ነህ አለ። ይህ የእውነት እምነት መሰረት ነው። እምነት ማለት መከራ እንደማይመጣ ማመን አይደለም። እምነት ማለት መከራ ቢመጣ እግዚአብሔር እንደማይተወን ማመን ነው። ምናልባት ዛሬ የልባችን ጭንቀት ማንም አያውቅም። ምናልባት ከውጭ ፈገግ ልንል እንችላለን፣ በውስጣችን ግን እንባ አለ። ነገር ግን ጌታ ያውቃል። የማትናገረውን ጸሎት ይሰማል። የወደቀውን ተስፋችንን ያያል። የተሰበረውንም ልባችንን ያውቃል። እናም ዛሬ እንደገና ወደ እኛ እንናገራለን። አትፍራ፣ እኔ ካንተ ጋር ነኝ የሚለውን ማሰብ መቻል አለብን። ይህ ቃል ከእስራኤል ብቻ የተነገረ ታሪካዊ ቃል አይደለም። ዛሬ በንስሐ በእምነትና በክርስቶስ ለሚኖሩ ሁሉ የሚያጽናና መለኮታዊ ተስፋ ነው። ስለዚህ ውድ የጽማዊ ቲዩብ ቤተሰቦች ዛሬ ከዚህ ቪዲዮ አንድ ነገር ብቻ ብታስታውሱ ይበቃል። ፍርሃትን ከእግዚአብሔር ኃይል አይበልጥም። ችግር ከምሕረቱ አይበልጥም። መንገዳችንም ጨለማ ቢመስልም የሚመራን ብርሃን አለ። እጃችን ደካማ ቢሆንም የያዘን የኢየሱስ ክርስቶስ የመድኃኔዓለም እጅ ፈጽሞ አይደክምም። ስለዚህ ዛሬ በፍርሃት ሳንሆን በእምነት ተነስተን በጸሎት መጽናት፣ በቃሉ መኖር። እግዚአብሔር አይተወንም፣ አይረሳንም፣ ከእኛ ጋርም እስከ ፍጻሜ ይኖራል። አትፍራ፣ እኔ ካንተ ጋር ነኝ ያለን በኢሳይያስ ምዕራፍ 41 ቁጥር 10 ላይ ለዚህ ነው። እግዚአብሔር ይህንን ቃል በልባችን ያጽናለን። አሜን። ሰላም እግዚአብሔር ከሁላችን ጋር ይሁን። ውድ የጸማዊ ዩቲዩብ ቤተሰቦች ሰብስክራይብ ሳታደርጉ ቪዲዮ የምትመለከቱ እንዳላችሁ የዩቲዩብ መረጃ ያሳየናል። እባካችሁን ሰብስክራይብ በማድረግ አገልግሎቱን እንድደግፉና ቻናላችን ከፍ ብሎ ትልቅ በሰፊ አገልግሎት ይዘን እንድንመጣ እንድታግዙን፣ እንዲሁም ለሌሎች እንዲደርሳቸው ሼር በማድረግ እንዲሁም ቻናሉን ቤተሰብ እንዲሆኑ እንድትጋብዙልን በአክብሮት እንጋብዛለን። ሰላም እግዚአብሔር ከሁላችን ጋር ይሁን። በሚቀጥለው ቪዲዮ እስክንገናኝ ሰላም ቆዩን።